ይህ ሰው አሜሪካ የምድሩን ጨርሳ የጠፈር ቴክኖሎጂ እስክትጠቀም ድረስ ፈተና ሆኖባታል። የፔንታጎንን አጥር ያነቃነቀ የታላቁ ሽብር ቀማሪ እየተባለም ይጠራል። በአፍጋኒስታን ኮረብታዎች የተወለደው አክራሪ ቡድን የአሜሪካ እግር እሳት ሆኗል። መስከረም 11 ቀን 2001 ዓመተ ምህረት አሜሪካ በታሪኳ እጅግ አስከፊ ጥቃት አስተናገደች። የኒውዮርክ ድምቀት የነበሩ የዓለም ንግድ ማዕከል መንትያ ሕንፃዎች እንደ ጧፍ ተለኮሱ። የኒውዮርክ ጎዳናዎች ከሽብር ጥቃቱ ለማምለጥ በሚተራመስ የሕዝብ ማዕበል ተሞሉ። የአልቃይዳ አውሮፕላን ጠለፋዎች የኒውዮርክ አይን በነበሩ ሕንፃዎች ላይ የጥቃት ማዕበል አስነሱ። የተጠለፉ አውሮፕላኖችን ከሕንፃዎች ጋር በማጋጨት ከባድ የሰው ሰራሽ መሬት መንቀጥቀጥ ፈጠሩ። ይህ ጥቃት ኋላ ላይ አሜሪካ ቁጥር 1 ጠላቷ አድርጋ አሳዳ በገደለችው ኦሳማ ቢን ላደን የሚዘወር ነበረ። ጥቃቱ በተለምዶ 9/11 በመባል ይታወቃል። በዚህ ጥቃት ወደ 3000 የሚጠጉ የአሜሪካ ዜጎች ተገድለዋል። ከ6000 በላይ የሚሆኑ ቆስለዋል። ይህም ከ1941 ዓመተ ምህረት ወዲህ በአሜሪካ ምድር የተፈጸመ ሞትን ያስከተለ ትልቁ የጥፋት ክስተት ሆነ። ይህ በእንዲህ አልፎ አሜሪካ የ2004ቱን የፕሬዝዳንታዊ ምርጫ ለማስተናገድ ተሰናዳች። ምርጫው ሊካሄድ 4 ቀናት ሲቀሩት ዓለምን ጉድ ያስባለ ዜና አየር ላይ ዋለ። ይህ ዜና በጆርጅ ቡሽና በጆን ኬሪ መካከል የተደረገውን የምረጡኝ ቅስቀሳ የተመለከተ ነበረ። ከምርጫ ቅስቀሳው መካከል የተፎካካሪዎቹ የውጭ ጉዳይ ፖሊሲ ይገኝበታል። ይህ አሜሪካ መስከረም 11 የተቃጣባትን ሽብር በተመለከተ የሚንቦጎቦግ የበቀል ዕቅድ ነበረ። በዚህ ጥቃት ላይ ማን እንደተሳተፈና ምን አይነት ሚና እንደነበረው በዝርዝር ተገልጿል። ሽብሩን የከፈቱት የአልቃይዳ ቁልፍ አባላትና ተባባሪዎች ስማቸው ተጠቅሷል። ከምንም በላይ ቡድኑን በበላይነት ሲመራ የነበረው ዋነኛው ሰው ኦሳማ ቢን ላደን እንደሆነ ተደርሶበታል። ታዲያ አሜሪካን ለቀጣይ 4 ዓመታት ለመምራት እየተሰናዱ ያሉ ሁለቱም ተፎካካሪዎች የሚያስማማቸው አንድ የጋራ ዓላማ ተስተጋባ። ይሄውም አሜሪካንን ማቅ ያለበሰውን የአሸባሪ ቡድን አባላት አሳዶ መግደል የሚል ነበረ። ይህ ዜና በአልጀዚራ ተላለፈ። በዚህ ዘገባ መሠረት የጥቃቱ ዋነኛ ተጠቂ ኦሳማ ቢን ላደን መሆኑን ያረጋግጣል። ከዛም አሜሪካ በየዘመናቱ ተአምራዊ ኦፕሬሽን እየነደፈች ቡድኑን ማሳደዷን ተያያዘችው። መሪው ኦሳማ ቢን ላደንን ጨምሮ ሌሎችንም የቡድኑ አባላት ያጠመደችበት መረብ ሌላ ራሱን የቻለ የታሪክ ምዕራፍ ሆኖ አለፈ። እኛም በዛሬው ጥንቅራችን አሜሪካ በታሪክ ስላስተናገደችው ስለዚህ ጥቃትና የወሰደችውን አስደማሚ የአጸፋ ምላሽ እንዳስሳለን። እንደ አቦ ሸማኔ የሚምዘገዘግ ደህንነት አሰማርታ ቢን ላደንን ከተደበቀበት ጥልቅ ስፍራ ስላወጣችበት ምትሃታዊ ኦፕሬሽን አብራችሁን ስትቆዩ እነግራችኋለን። መስከረም 11 2001 ኒውዮርክ በማለዳው ጥቁር ጥላሸት አጥልቶባታል። ወትሮ ያሸበረቀው ጎዳና ጥቁር አመድ ለብሶ ቆዝሟል። ያልበረደው የእሳት ወላፈን አሁንም ከሩቅ ይፋጃል። በሕይወትና በሞት መካከል የሚያጣጥሩ ተጎጆችን የሚያመላልሱ አምቡላንሶች ጩኸታቸው በርትቷል። ሞት በኒውዮርክ ምድር ነግሶ እልፎችን በደቂቃዎች ውስጥ ቀርጥፎ በልቷል። ለዚህ ሁሉ ምስቅልቅል መነሻ ሰበብ የሆኑት 4 አውሮፕላኖች በምስራቅ አሜሪካ ሰማይ እየበረሩ ሳለ በጥቃት አድራሾች ተጠልፈዋል። ከዚያም አሸባሪዎቹ እነዚህ የተጠለፉ አውሮፕላኖችን እንደ ሚሳኤል ተጠቅመው
በኒውዮርክና በዋሽንግተን ዲሲ በሚገኙ ሕንፃዎች ላይ ጥቃት ከፈቱ። ንብረትነቱ የአሜሪካ አየር መንገድ የሆነው ቦይንግ 767 አውሮፕላን 92 ተሳፋሪዎችንና 5 ጠላፊዎችን ይዞ ከዓለም የንግድ ማዕከል ሕንፃ ጋር ተጋጨ። ይህን ተከትሎ ከሕንፃው አናት ላይ የተነሳው ከባድ የጭስ ማዕበል ወደ ሰማይ ተመመ። ከጥቂት ደቂቃዎች በኋላ 65 ሰዎችንና 5 ጠላፊዎችን አሳፍሮ ቦስተንን ከሎስ አንጀለስ የሚያገናኘው ቦይንግ 767 አውሮፕላን የዓለም የንግድ ማዕከል ሕንፃ ደቡባዊ ክፍል ላይ ከፍተኛ ፍንዳታን አስከተለ። በቀጠለው ጥቃት ዋሽንግተን ዲሲን ከሎስ አንጀለስ የሚያገናኘው የአሜሪካ አየር መንገድ ቦይንግ 757 64 ተሳፋሪዎችንና 5 ጠላፊዎችን እንደያዘ የአሜሪካ ጦር ዋና ማዕከል የሆነውን የፔንታጎን ምዕራባዊ ክፍል አወደመ። አራተኛው ጥቃት ከኒውዮርክ ወደ ሳን ፍራንሲስኮ ሲጓዝ የነበረው የዩናይትድ አየር መንገድ ቦይንግ 757 አውሮፕላን 44 ሰዎችንና 4 ጠላፊዎችን እንደያዘ በፔንሲልቫኒያ ምድረ በዳ ተከሰከሰ። ይህ ሁሉ ውድመት ሲከሰት የጠላፊዎች ኢላማ በትክክል ምን እንደሆነ አልታወቀም ነበረ። ነገር ግን ጥቃቱ ዋይት ሃውስንም ኢላማው አድርጎ እንደነበረ ኋላ ላይ ተደረሰበት። የጥቃቱ ዓላማ ምንም ይሁን ምን፣ ሂደቱ ግን ለእልፎች ሕይወት መቀጠፍ ምክንያት ሆነ። እናትን ከልጅ የነጠለ አስከፊ ድርጊት ሆኖ በአሜሪካ የጥቁር መዝገብ አምድ ተሰነደ። አሸባሪዎቹ በቀጥታ ከ3000 በላይ ሰዎችን በአሰቃቂ ሁኔታ ገድለዋል። በአራቱም አውሮፕላኖች ላይ የነበሩ 246 ተሳፋሪዎችና ሰራተኞች በሙሉ አስክሬናቸው እንኳን በውል ሳይገኝ ቀርቷል። 266 ሰዎች በፔንታጎን በደረሰባቸው አደጋ እስከ ወዲያኛው አሸልበዋል። የመጀመሪያው አውሮፕላን ሲጋጭ በመንትያ ሕንፃዎች ውስጥ በግምት 17400 ሰው እንደነበረ ታምኗል። ሆኖም ከዚህ ውስጥ ሞታቸው የተረጋገጠ 125 ሰዎች ብቻ ናቸው። በሕንፃው ደቡባዊ ክፍል ውስጥ የነበሩ 18 ሰዎች ጉዳት አስተናግደው በሕይወት የተረፉ ሲሆን 77 ሰዎች አስቀድመው ሸሽተዋል። ከሟቾቹ መካከል የተለያየ ሀገር ዜጎች ነበሩ። በአጠቃላይ በጥቃቱ በሺዎች የሚቆጠሩ ሰዎች በከባዱ ቆስለዋል። ቀላል የማይባሉት በአደጋው ሳቢያ በበሽታ ተጠቅተዋል። በተለይም የሕንፃው 48ኛ ወለል ላይ ተገጥሞ የነበሩ የእሳት አደጋ መከላከያዎች ሲፈነዱ ከባድ መርዝ አስከትሏል። ብቻ ይሄ ታሪክ ዛሬ በድፍን አሜሪካውያን ዘንድ በክፉ የሚታወስ መጥፎ ጠባሳ ሆኖ አለፈ። ይህን ሁሉ ትራጄዲ ሲዘውረው የነበረው የአልቃይዳ አክራሪ ቡድን የጥቃቱን ኔትወርክ አፍጋኒስታን ሆኖ ነበር የዘረጋው። ከጅምሩ አልቃይዳ አሜሪካንና አጋሮቿን በሙስሊም ዓለም ውስጥ ለተከሰቱ ግጭቶች ተጠያቂ አድርጎ ፈርጇል። ለዚህም ይሄን በቀል ለማወራረድ 19 አባላት ያሉት የተደራጀ ቡድን ተቋቋመ። ቡድኑ በስሩ 5 አባላትን ያቀፈ 3 ቅርንጫፍ ፈጠረ። የተቀሩት 4ቱ አባላት ደግሞ አስቀድሞ በአሜሪካ አቪዬሽን አካዳሚ የሰለጠኑ በመሆናቸው ለልዩ ሚሽናቸው ተመርጠዋል። ታዲያ ኋላ ላይ እኒህ 4ቱ የሰለጠኑ አብራሪዎች ናቸው ፈርጣማ የቡድኑ አባላትን ከጎን አሰልፈው አሜሪካ በታሪኳ አይታው የማታውቀውን ጥቃት እንድታስተናግድ ያደረጉት። ይሄ ቡድን በአልቃይዳ ቁልፍ ሰዎች የተመረጠ ሲሆን ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬትስ፣ ከሊባኖስና ግብፅ የተውጣጣ ነው። ከዛ በፊት ራሱ አልቃይዳን ማን አቋቋመው የሚለውን ወሳኝ ጥያቄን እንመልስ። ከሳውዲ ባለጸጋ ቤተሰብ እንደተወለደ የሚነገርለት ኦሳማ ቢን መሐመድ ቢን አዋድ ቢን ላደን
እንደ አውሮፓውያን አቆጣጠር 2000 ዓመተ ምህረት አልቃይዳን አምጦ ወለደ። ከዚያም በሀብት የናጠጡ የሳውዲ ቤተሰቦቹን ትቶ ኑሮውን በአፍጋኒስታን አደረገ። አፍጋኒስታን በወቅቱ የምትተዳደረው በታሊባን ስለነበረ የራሱን ጂሃዲስት ቡድን የሚያቋቁምበት የጦር ሰፈር በዚያው ተሰጠው። በዚህ ረገድ ታሊባን ከ1996 እስከ 2001 ዓመተ ምህረት ድረስ አገሪቱን ለ5 ዓመታት ሲመራ ስለነበረ በቂ ዝግጅት ጊዜም እንዲያገኝ አስችሎታል። ምንም እንኳን ርዕዮተ ዓለማቸው የተለያየ ቢሆንም የወቅቱ የታሊባን መሪ መሐመድ ኦማር ከቢንላደን ጋር ጥሩ የሚባል ወዳጅነት ነበራቸው። የሁለቱም ትግል መነሻ አክራሪ የእስልምና ጂሃዲስትን በማስፋፋት የምዕራቡ ዓለም ሀገሮች የእግር እሳት መሆን ላይ የተመሠረተ ነበረ። ታዲያ በዚህ መልኩ የተጀመረው ጥምረት ነው ኋላ ላይ ፍሬ አፍርቶ አሜሪካንን የመከራ ነዶ ያሳቀፋት። አሜሪካ በበኩሏ የዚህን ጥቃት ምንጭ ዋነኛ ሰው አሳዳ ለመያዝ 10 ዓመት የፈጀ አሰሳዋን አጠናክራ ቀጠለች። ቢንላደን ከጥቃቱ በኋላ የውሃ ሽታ ሆኖ ተሰወረ። አሜሪካ የትኛውም ፕላኔት ቢሄድ ከኔ አያመልጥም ስትል ደነፋች። ወዲያው ቨርጂኒያ የሚገኘው የሲአይኤ ዋና መስሪያ ቤት ቢንላደንን የማደን ልዩ ተልዕኮ ተሰጠው። የአሜሪካው የስለላ ድርጅት ዋናውን ሰው ከመያዙ በፊት ከእርሱ ጋር ግንኙነት ይኖራቸዋል ብሎ የጠረጠራቸው ሰዎች ላይ ሚስጥራዊ ክትትል ማድረግ ጀምሯል። በዚህ ረገድ እዚያው ፓኪስታን ውስጥ አቦታባድ ከሚባል ሰፈር ቢንላደን ይኖርበታል ተብሎ የሚጠረጠር አንድ ትልቅ ግቢ ኢላማ ሆነ። ግቢው ከሚደረግለት ከፍተኛ የጥበቃ ቁጥጥርና ደህንነት አንጻር የቢንላደን መደበቂያ ሊሆን ይችላል የሚል ጥርጣሬ ፈጥሯል። ከዚያም የወቅቱ የአሜሪካ ፕሬዝዳንት ባራክ ኦባማ ለዚሁ ሚሽን የተቋቋመውን የልዩ ኦፕሬሽን ቡድን ጥቃት እንዲፈጽም አዘዙ። ቡድኑ ሚሽኑን ከመፈጸሙ አስቀድሞ ለአንድ ወር ያክል ስልጠና እንዲወስድ ተደረገ። ከዛ በፊት ግን ጥቃቱ ከተፈጸመ በኋላ በየጊዜው ተደርገው የከሸፉ ሚሽኖችን እንመልከት። እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት አሜሪካ አፍጋኒስታንን ሲያስተዳድር በነበረው ታሊባን ላይ የተቀናጀ ጥቃት በመክፈት አገሪቱን ለቆ እንዲወጣ አደረገች። ይህንን ተከትሎ የአልቃይዳ ተዋጊዎች ወደ ምስራቃዊው የሀገሪቱ ክፍል ሸሽተው ነበረ። አሜሪካ ቡድኑ በገባበት ሁሉ እየገባች ጥቃቷን ቀጠለች። የአልቃይዳ ቡድን አባላት በቶራ ቦራ ዋሻዎች ውስጥ ተደብቀው የአሜሪካንን የአየር ጥቃት ለመመከት ወሰኑ። በሌላ በኩል በአሜሪካ የሚደገፉ የአካባቢው የአፍጋኒስታን ጎሳዎች የመሬት ውጊያ ከፍተው አልቃይዳዎች ከተደበቁበት ዋሻ ድረስ ዘልቀው ገቡ። በዚህ የተነሳ የአልቃይዳ ቡድን ከባድ ሽንፈትን አስተናገደ። ይሄም ሆኖ አሜሪካ ጦርነቱን ልታሸንፍ እየተቃረበች መምጣቷን ተከትሎ ቢንላደን አስቀድሞ ሸሽቶ ነበረ። በዚህ መልኩ በተጠናቀቀው ኦፕሬሽን ሲአይኤ 20 የሚጠጉ የአልቃይዳ አባላቶችን ብቻ ነበር መያዝ የቻለው። መሪው ቢንላደንን ለመያዝ ይሄ ልዩ አጋጣሚ ቢሆንም ሳይሳካ ቀረ። ቢሆንም ከተያዙ አባላቶች መካከል አንደኛው የቢንላደን ቅርብ ሰው በመሆኑ የመርማሪዎችን ቀጣይ ቤት ሥራ ቀለለላቸው። ይህ ሰው መሐመድ አልቃህታኒ ይባላል። በእርግጥ መሐመድ አልቃህታኒ በሚሽኑ ከመያዙ በፊት በሽብሩ የተሳተፈ ዋነኛ ሰው ስለመሆኑ አይታወቅም ነበረ። እንዲያውም መጀመሪያ ላይ በሰጠው ቃል መሠረት ከአልቃይዳ ጋር ምንም ግንኙነት እንደሌለውና የራሱን ሕይወት ለማቅናት የሚጥር ምስኪን እንደሆነ ተናግሯል። ነገር ግን መርማሪዎቹ የጣት አሻራውን ወስደው ባደረጉት ምርመራ ከባዱ ምስጢር ተጋለጠ። ይህ ሰው ከመስከረም 11 ጥቃት ቀደም ብሎ
ወደ አሜሪካ ለመግባት የተለያዩ ሙከራዎችን አድርጎ እንደነበር አረጋገጡ። $2800 ጥሬ ገንዘብ ይዞ ወደ አሜሪካ ሲጓዝ የጉምሩክ ሰራተኞች እንዳይገባ ክልከላ አድርገውበት ነበረ። ይሄም ሆኖ የክልከላው መንስኤ ሕገወጥ ስደትን ለመከላከል የተደረገ እንጂ ስላነገበው የሽብር ተልዕኮ የጠረጠረ አልነበረም። በዚያው ዕለት መርማሪዎቹ አሁንም ሌላ ወሳኝ መረጃ አገኙ። ከኦርላንዶ አየር ማረፊያ ወደ ተባበሩት አረብ ኤሚሬትስ የተደወለበት የአልቃይዳ የስልክ ቁጥር ተገኝቷል። ይህ ስልክ በተደወለበት ተመሳሳይ ሰዓት ቃህታኒ በዚያ አውሮፕላን ማረፊያ ነበረ። ይሄም ጉዳዩን ባንክሮ እንዲመረምሩት ገፊ ምክንያት ሆነ። በቦታው ላይ ያሉ የሲአይኤ አባላት በዕለቱ አየር ማረፊያ ውስጥ የነበሩ ቅጂዎችን ከደህንነት ካሜራዎች በመውሰድ ጥልቅ ምርመራን አካሄዱ። በወቅቱ መሐመድ አታ ለሚሽኑ ተከራይቶ ሲነዳት የነበረችውን መኪና መለየት ቻሉ። መሐመድ አታ የመስከረም 11 ጥቃቶች ዋና መሪ ነበረ። አታ የአሜሪካን አየር በመጥለፍ በሰሜኑ የዓለም ንግድ ማዕከል ሕንፃ ላይ ከፍተኛ ጥቃት የፈጸመ የቡድኑ አባል መሆኑ ተረጋገጠ። የምርመራው ቡድን ከዚህ ማስረጃ በመነሳት አታ በዚያን ዕለት በአየር ማረፊያው የተገኘው ቃህታኒን ይዞ ለመሄድ ነበር የሚል ድምዳሜ ላይ ደረሰ። ቃህታኒ አስቀድሞ የአሜሪካን አየር መንገድ በረራ ቁጥር 93ን ከጠለፉ አሸባሪዎች መካከል ዋነኛው ሰው እንደሆነ ተጠርጥሯል። ይሄ በረራ ምንም እንኳ በጠላፊዎቹ ቁጥጥር ስር ቢውልም የፈለጉት ታርጌት አልተመታም። ይሄም ተሳፋሪዎቹ ከጠላፊዎች ጋር ባደረጉት ለአስጨራሽ ፍልሚያ መዳረሻውን ስቶ በፔንሲልቫኒያ ምድረ በዳ የተከሰከሰው አራተኛው አውሮፕላን ነበር ማለት ነው። ታዲያ ይሄን መረጃ መነሻ በማድረግ የሲአይኤ ምርመራ ቡድን አባላት በቃህታኒ ላይ ጥልቅ ምርመራን አደረጉ። ይሄም የቡድኑን ውስጣዊ አሰራርና ማንነት የተሻለ እንዲረዱ ካደረጉ በርካታ የአልቃይዳ ምርኮኞች አንዱ ያደርገዋል። ከዚህ በተጨማሪ መጋቢት 2002 የቡድኑ የሎጂስቲክስ ባለሙያ የነበረው አቡ ዙባይዳ ተይዞ ቁልፍ መረጃዎችን ለሲአይኤ አሳልፎ ሰጠ። በዚህ መረጃ መሰረት አሜሪካ ያስተናገደችውን ጥቃት በዋነኛነት የቀመረው የአልቃይዳ ኦፕሬሽን አዛዥ የነበረው ካሊድ ሼክ መሐመድ መሆኑ ተረጋገጠ። ይህ የቡድኑ አባል 1 ዓመት ከፈጀ አደን በኋላ በቁጥጥር ስር ዋለ። ካሊድ ሼክ መሐመድ በበኩሉ በሚሽኑ ውስጥ ትልቅ አስተዋጽኦ ያለውና ሲአይኤ ያልደረሰበት አንድ ቁልፍ ሰውን አጋልጧል። ይህ የቡድናቸው አባል አቡ አህመድ አልኩዌቲ የሚባል ሲሆን ሚሽኑን በተመለከተ ለቃህታኒ ስልጠና የሰጠ ሰው ነበረ። ታዲያ የዚህ ሁሉ ምርመራ ውጤት ሲአይኤ የአልቃይዳን መዋቅር በተሻለ ሁኔታ እንዲረዳ አደረገው። ጥቃቱን ለመፈጸም ማን ምን አይነት ሚና እንደነበረው፣ ምን አይነት ሚስጥራዊ መዋቅር እንደዘረጉና እቅዳቸው ከጅምሩ እስከ ፍጻሜው እንዴት ሲከወን እንደነበረ ከረፈደም ቢሆን ደርሰውበታል። ከምንም በላይ ቡድኑን በበላይነት የሚመራው ሰው ኦሳማ ቢን ላደን እንደሆነ ተረድተዋል። ስለዚህ የሲአይኤ ሙሉ ትኩረት በኦሳማ ቢን ላደን ላይ ያነጣጠረ። ነገር ግን የቡድኑ መሪ ያለበትን አድራሻ የሚጠቁም ምንም አይነት ፍንጭ ማግኘት አልተቻለም። ስለዚህ ከቢን ላደን ጋር የሚደረጉ የስልክ ግንኙነቶችን በሙሉ አነፍንፎ መጥለፍ የሲአይኤ ቀጣዩ የቤት ሥራ ሆነ። በዚህ ሂደት ቤተሰቡን ጨምሮ ከቢን ላደን ጋር በስልክ ሊያወሩ ይችላሉ ተብሎ የሚታሰቡ የቅርብ ሰዎች ስልካቸው በሙሉ በሲአይኤ ተጠለፈ። ነገር ግን ቢን ላደን ከማናቸውም ጋር ያደረገው የስልክ ንግግር የለም። ይሄም ሆኖ የሲአይኤ ምርመራ ቡድን ከቢን ላደን ጋር ቅርበት ይኖራቸዋል ያላቸውን ሰዎች የስልክ ጥሪ መከታተሉን አላቆመም።
በዚህ ሁኔታ በቀጠለው የሲአይኤ ክትትል ከዓመታት በኋላ አዳዲስ የድምፅ ሪከርዶችን አገኙ። ይህ ሪከርድ ኦሳማ ቢን ላደን ከተደበቀበት ቦታ ሆኖ ከአልቃይዳ ከፍተኛ አመራሮች ጋር ያደረገው ንግግር ነበረ። በዚህ መነሻ ነጥብ የሲአይኤ ቀጣዩ እርምጃ ለቡድኑ የሎጂስቲክስና አገልግሎት ድጋፍ የሚሰጡ አካላትን እያደነ መልቀም ሆነ። በዚህ ሚሽን መሠረት አሜሪካ ቡድኑን ከጀርባ ሆና እየደገፈች ያለችው ሀገር ኢራን መሆኗን ደርሼበታለሁ አለች። ስለዚህ የሲአይኤ ረዥም እጆች ወደ ኢራኗ መዲና ቴሄራን ተዘረጉ። በጥር ወር አጋማሽ በአሜሪካ የሚደገፉት የኩርድ ጸጥታ ኃይሎች ሐሰን ጉል የተባለ የአልቃይዳ አባልን አሰሩ። ይህ ሰው እጁ ላይ ለቢንላደን የተጻፈ ደብዳቤ ይዞ ነበረ። በዚህም የኩርድ የጸጥታ ኃይሎች ጉልን ለአሜሪካ አሳልፈው ሰጡት። ይሄም የአልቃይዳ ቁልፍ ሰው ወቅታዊውን የቢንላደን ውሎና ዳር በተመለከተ ለሲአይኤ ተናገረ። በተጨማሪም ከሱ በተሻለ የቢንላደንን አድራሻ ሊያውቅ የሚችል አንድ ወሳኝ አባላቸውን ጠቆመ። በዚህ ጥቆማ መሠረት የቢንላደንን ወቅታዊ አድራሻ ሊያውቅ የሚችለው ቁልፍ ሰው አቡ አህመድ አልኩዌቴ እንደሆነ ተናግሯል። ስለዚህ ቀጣይ ምርመራ ቡድኑ ትኩረት አልኩዌቴ ላይ አነጣጠረ። ነገር ግን እዚህ ጋር የተገኘው መረጃ እርስ በርሱ የሚጣረስ ሆነ። ሐሰን ጉል የቢንላደን ጥብቅ ሰው ነው ብሎ ለሲአይኤ የጠቆመበት አልኩዌቴ ራሱን ከቡድኑ ካገለለ ረዥም ጊዜ እንደሆነው የቅርብ ጓደኛው ካሊድ ሼክ መሐመድ አስረዳ። እዚህ ጋር ካሊድ ሼክ መሐመድና ኋላ ላይ የሱን ሚና የተካው አቡ ፋራጅ አልሊቢ አንዳቸው ለአንዳቸው እስከ ቀራኒዮ ድረስ የታመኑ ምርጥ ጓደኛ ማቾች ናቸው። ታዲያ ሐሰን ጉል የሁለቱንም ስም ለሲአይኤ አሳልፎ ቢሰጥም በኮድ ተጠቃቅሰው በሰሩት ሸፍጥ ለሲአይኤ ግራ የሚያጋባ መረጃ እንዲደርሰው ሆነ። ከዚህም በላይ ግንቦት 2005 አቡ ፋራጅ አልሊቢ ራሱን አሳልፎ ሰጥቶ ፓኪስታን ውስጥ በሕግ ቁጥጥር ስር ውሏል። ታዲያ በዚህ የእስር ምርመራ ወቅት የኩዌቴን ሚና በተመለከተ የተሳሳተ መረጃ ነበር የሰጠው። ይሁንና መርማሪዎቹ ኩዌቴን ሊያውቅ የሚችል ሌላኛውን የቡድን አባላቸውን በመያዝ ማጣራታቸውን ቀጠሉ። ይህ የኩዌቴን ሚና ሊያውቅ ይችላል ተብሎ የተያዘው ሰው የአልቃይዳ የደቡብ ምስራቅ እስያ ዋና ተወካይ ነበረ። ታዲያ ይህ ሰው ኩዌቴ በቡድን ውስጥ የነበረውን ሚሽን በትክክል ተናግሯል። በዚህ መረጃ መሠረት ቢንላደንን በሚገባ ያውቃል የተባለው ኩዌቴ ታሊባን ከአፍጋኒስታን በሸሸበት ወቅት ካራቺ በተባለው አካባቢ የቡድኑን ምስጢራዊ ቤት ሲያስተዳድር ነበረ። በዚህ መነሻነት ምንም እንኳ ኩዌቲን በተመለከተ የተገኙ መረጃዎች እርስ በርሳቸው የሚጋጩ ቢሆንም ለምርመራ ቡድኑ ግን የተሻለ ተስፋ ሰጪ ሆነ። ከምንም በላይ ኩዌቲ ስሙን ሳይቀር ቀይሮ በአዲስ ማንነት እንደሚታወቅ ተደረሰበት። በዚህ መልኩ በዘለቀው የሲአይኤ ምርመራ በርካታ የቡድኑን አባላት የቻለውን ሁሉ መንገድ ተጠቅሞ መረጃ እንዲያወጡ ለማድረግ ቢሞክርም እርስ በእርስ የሚጣረስ ሆነ። እዚህ ጋር ቶርች ማድረግን ጨምሮ ያልተጠቀሙበት የምርመራ አይነት አልነበረም። ነገር ግን የቡድኑ አባላት እንዲህ በቀላሉ እጅ የሚሰጡ አልሆኑም። እንዲያውም የ2014 የሴኔቱ የደህንነት ኮሚቴ ሪፖርት እንደሚጠቁመው የምርመራ ቡድኑ እስካሁን ድረስ ያደረገው ሙከራ ውጤት አልባ ነበረ። ከምንም በላይ ወደፊት ተጠናክሮ ለሚቀጥለው ዘመቻ ቢንላደን ይሄ ነው የተባለ ግብዓት መሆን አልቻለም። ከዚህ በተጨማሪ የሲአይኤ ምርመራ ቡድን አባላት መረጃ ለማውጣጣት ብለው የወሰዱት እርምጃ አሜሪካ የምትታወቅበትን ዲሞክራሲ ያጠለሸ ሆነ። ስለዚህ ከፊተኛዎቹ መርማሪ ቡድን ስህተት በመረዳት ሁለተኛው የሲአይኤ መርማሪ ቡድን ተቋቁሞ ወደ ሥራ ገባ።
በዚህ መሃል በ2007 ዓመተ ምህረት ላይ CIA እጅግ ወሳኝ የሆነ መረጃ ደረሰው። ይኸውም የኩዌቲን እውነተኛ ማንነት የሚዘረዝር ማስረጃ ነበረ። ይህ መረጃ ትክክል ይሁን አይሁን ካለመረጋገጡም በላይ ከየት እንደተላከ እንኳን አድራሻው አይታወቅም። መረጃው እንደሚያሳየው የኩዌቲ እውነተኛ ስም ኢብራሂም ሰኢድ አህመድ ሲሆን ቤተሰቦቹ ፓኪስታናዊ ናቸው። በዚህ ፍንጭ በተደረገው ማጣራት ኩዌቲና ወንድሙ ሲያወሩበት የነበረውን የስልክ አድራሻ አጥፍተውታል። ይሄም በሞባይላቸው GPS አማካኝነት ታርጌት እንዳይደረጉ ነበረ። አሜሪካ በበኩሏ በረቀቀው ቴክኖሎጂዋ ከምድርም አልፋ የጠፈር ቴክኖሎጂን መጠቀም ጀመረች። የአሜሪካው የጠፈር ምርምር ናሳ ከኩዌቲ ጋር ግንኙነት እንዳላቸው የሚጠረጠሩ ስልክ ቁጥሮችን ከሌሎች ሀገሮች መረጃ ቋት አነፍንፎ ማግኘት ቻለ። CIA እነዚህን ስልክ ቁጥሮች በመጥለፍ ስራውን ቀጠለ። በመጨረሻም በርካታ ክትትል ከሚደረግባቸው የስልክ ውይይቶች መካከል አንደኛው አባላቸው ጠቃሚ መረጃ ሲናገር ተደመጠ። ይህ የቡድኑ አባል በሰሜን ምዕራብ ፓኪስታን በሚነገረው የአረብኛና የፓሽቶ የስብጥር ቋንቋ ነበር እያወራ ያለው ደግሞ በፋርስ ባህረ ሰላጤ ውስጥ ካለ አንድ ጓደኛው ጋር ነበረ። በዚህ የሁለቱ ጓደኛ ማቾች ስልክ ልውውጥ መሃል አንደኛው ቢንላደን የት እንዳለ ሲጠይቅ መላሹ ከራሳቸው ሰዎች ጋር አብሮ እንዳለ በኮድ ይመልስለታል። መርማሪዎቹ ከዚህ የስልክ ንግግር በመነሳት የቡድኑ አባላት ለጥቃት እንዳይጋለጡ የተራቀቀ ጥንቃቄ እንደዘረጉ ተረድተዋል። አባላቱ የስልክ ውይይታቸውን እንደጨረሱ ወዲያውኑ ስልካቸውን ይቆልፉታል። ይህም ሆኖ ባትሪ ቻርጅ የሚያደርጉበት ቦታ ፔሻወር በተባለች ከተማ አካባቢ እንደሆነ በመረጃ ተደርሶበታል። ከዚህ ሁሉ ጥረት በኋላ በመጨረሻም ነሐሴ 2010 ዓመተ ምህረት አንድ የፓኪስታን የሲአይኤ አባል ትልቅ መረጃ አሰማ። በፔሻወር ከተማ ውስጥ የቡድኑ ቁልፍ ሰው በመኪና ሲንቀሳቀስ ታየ። የሲአይኤ አባሉ ይህን ሰው በድብቅ መከታተሉን ተያያዘው። ይህ ሰው የገባበት ቤተ መንግሥት ያስናቀ አስገራሚ ድባብ ነበረው። ስለዚህ በመጨረሻም የቢንላደን ቁልፍ ሰው ኩዌቴ ሙሉ አድራሻው ተረጋገጠ። ሆኖም የምርመራ ቡድኑ ኩዌቲን በቀጥታ ከመያዝ ይልቅ ቢንላደን ወደ ተደበቀበት ስፍራ እስኪያመራ ድረስ በድብቅ መከታተልን መረጡ። ነገር ግን ደግሞ መርማሪዎቹ ኩዌቲ የሚኖርበትን ቤት ሁኔታ ሲያጠኑት ምናልባት ቢንላደንም እዚሁ ሊኖር እንደሚችል ተጠራጠሩ። በእርግጥም የምርመራ ቡድኑ እርግጠኛ ባይሆንም የዋነኛው ሰው መኖሪያ ይሄ ቤት ነበረ። አሜሪካ ቁጥር 1 ጠላቴ ነው ብላ በአየር በምድር ስታፈላልገው የነበረው ሰው በመጨረሻም በእጇ ሊገባ ከጫፍ ተቃረበ። ግንቦት 1 2011 ዓመተ ምህረት ከቀኑ 11 ሰዓት ላይ ሚስጥራዊ የስለላ ቴክኖሎጂ የታጠቁ 2 ብላክ ሃውክ ሄሊኮፕተሮች ከጀላላባድ አየር ማረፊያ ተነስተው ወደ ቢንላደን ግቢ አመሩ። አሜሪካ ኦፕሬሽኑን በተመለከተ ለወቅቱ የፓኪስታን መንግሥት አለማሳወቋ ደግሞ ሌላ ተግዳሮት ሆነ። ይህም ኦፕሬሽኑ በተቻለ መጠን ምንም አይነት ትኩረት ሳይስብ በሚስጥር መፈጸም ነበረበት። ነገር ግን የቢንላደን መኖሪያ ቤት ከፓኪስታን ወታደራዊ ማሰልጠኛ አጠገብ ስለሚገኝ ሚሽኑን ከፓኪስታን ተሰውሮ መፈጸም ፈታኝ ሆነ። ስለዚህም ሄሊኮፕተሮቹ በኦፕሬሽኑ አካባቢ ባለው የአየር ክልል ውስጥ ምንም አይነት ምርመራ እንዳይደረግባቸው የሚያስችል ቴክኖሎጂ ተገጥሞላቸዋል። በመጨረሻም ለአንድ ወር ገደማ ሲሰለጥን የቆየው የአሜሪካ ልዩ ኮማንዶ የግቢውን መውጫ ግድግዳዎች ሰብረው በመግባት የኦሳማን የቅርብ ጠባቂዎች ያላንዳች ኮሽታ እያነቁ አጸዷቸው። ከዚህ በመቀጠል ቡድኑ ወደ 3ኛው ፎቅ ተዛወረ። ያ በእግር በፈረስ ሲፈለግ የነበረው ሰው እዚህ ነው።
የአሜሪካ ኮማንዶዎች አነጣጥረው ተኮሱ። አልቃይዳን አምጦ የወለደው ኦሳማ ቢንላደን አናት ላይ ተተኮሰችው ጥይት ኢላማዋን በትክክል መታች። ዘመናት የፈጀው ጥልቁ የሲአይኤ አሰሳ በ40 ደቂቃ የቢንላደን መኖሪያ ቤት ኦፕሬሽን ተቋጨ። Tonight, I can report to the American people and to the world that the United States has conducted an operation that killed Osama bin Laden, the leader of Al-Qaeda, and a terrorist who's responsible for the murder of thousands of innocent men, women, and children.